እንግዲህ አብዛኞቻችን የምንኖርባትን ከተማ ብናስተዋውቅና የተሻለ ደረጃ ላይ ደርሳ ብናያት ምኞታችን ነው። በተለይም ያደግንበትን ከተማ የተወለድንበትን ከተማ ከፍ አድርገን ብናስጠራ ፌመስ ብናደርጋት ሁላችንም ያንን ምኞታችን ነው ማለት ነው። ይሄም እንደ አንድ ስኬት ማየት እንችላለን ማለት ነው። ምክንያቱም በዘመዶቻችን፣ በቤተሰቦቻችን እንዲሁም በጓደኞቻችን ያለው ሞቲቭና ኩራት የተለየ ስለሚያደርገው ማለት ነው። እናም አብርሃምም ያደረገው ይህንን ነው ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? የአገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦች ደግሞ ይሄን ቪዲዮ ላይክ በማድረግ እንዲጀምሩ በአክብሮት ጠይቃለሁ። እንግዲህ ቤተሰቦች አዳዲስ ነገሮች ተከስተዋል። እሱን ልንገራችሁ ብዬ ነው። ትንሽ ከኮንቴንታችን ወጣ ያለ ነው። ስለ አብርሃምና ሩታ ጉዳይ አይደለም፣ ነገር ግን ሁላችሁንም ያስደስታል ብዬ አስቤ ነው። በተለይ የአብርሃምና የሩታ ወዳጆች ይህን ዜና ማወቅ አለባችሁ። ያው ትንሽ ደስታን ከጫረ ብዬ ነው። አብርሃም እንግዲህ ሪኮግናይዝ ሆኗል ማለት ነው። በቡታጅራ ከተማ አስተዳደር ሪኮግናይዝ ሆኗል ወይም ሽልማት ተቀብሏል፣ እውቅና ተሰጥቶታል ማለት ነው። አብርሃም እንግዲህ ብዙ ጊዜ እንደሰማችሁት ከሆነ ድክ ብሎ ካደገባት ከቡታጅራ ከተማ ተነስቶ እንግዲህ ለዚህ ደረጃ በቅቷል ማለት ነው። አሁን ላይ በኢንተርቴንመንቱ ዘርፍ እንግዲህ ስመገናና ወይም በተለይ በዩቲዩቡ ኢንፍሉዌንሰር ከሚባሉ ሰዎች መካከል አንዱ ነው አብርሃም። በተለይ በአዳዲስ አይዲያዎች እና ባልተለመዱ ስራዎች እናውቀዋለን አብርሃምን ማለት ነው። እንደዚህ አይነት ኢንተርቴንመንቶች አልተለመዱም ነበረ። ነገር ግን ታሪክን ይዞ ሪያሊቲ ሾውን ለኢትዮጵያ ያስተዋወቀው ከዳኒ ሮያል ቀጥሎ እንግዲህ አብርሃም ነው ማለት ይቻላል። እንግዲህ ካደገባት ከቡታጅራ ከተማ ተነስቶ የሰው ልጅ እንደዚህ አይነት ደረጃ ላይ ሊደርስ ይችላል መድረስም ይቻላል ብሎ ማስተማሪያ ከሚሆኑ ሰዎች መካከል አብርሃም ነው ማለት ነው። ለማንኛውም ቤተሰቦች አላርዝምባችሁ ነገሩን ማለት ነው። እንግዲህ አብርሃም ከቡታጅራ ቱሪዝም ቢሮ ከተማውን አስተዋውቃል በሚል እንግዲህ ሪኮግናይዝ ተደርጓል፣ ሽልማት ተቀብሏል ማለት ነው። የምስክር ወረቀትና የ100,000 ብር ሽልማት ተቀብሏል ማለት ነው። ይህንን ላሳውቃችሁ ብዬ ነው። እንዲሁም ከሱ ጋር የነበሩ ጓደኞቹ 4 ሰዎች ጨምሮ እንደዚህ አይነት ሽልማት ተቀብለዋል ማለት ነው። የምስክር ወረቀት ማለት ነው እና የብር ሽልማት የገንዘብ ሽልማት እንደተቀበሉ ነው የሰማነው ማለት ነው። ቤተሰቦች እንግዲህ እዚህ ሊስት ውስጥ ሩታ የለችም ማለት ነው። አብርሃምና 4 ጓደኞቹን ጨምሮ ነው እንደዚህ አይነት ሽልማት ሊወስዱ የቻሉት ማለት ነው። ይህም ቡታጅራን አስተዋውቃቸዋል፣ የቡታጅራ ገጽታ እንዲቀየር አድርጋቸዋል በሚል ነው ሽልማቱ ሪኮግናይዝ የተደረጉት ማለት ነው። እንግዲህ ይህ ሽልማት ይገባዋል አይገባውም? እንግዲህ ቤተሰቦቼ ሀሳብና አስተያየታችሁን አስቀምጡልኝ ማለት ነው። እንግዲህ ለአብርሃም እንኳን ደስ አለ ለማለት እንፈልጋለን። እንኳን ለዚህ አበቃ። ይሄ ትልቅ ኩራት ነው። በተለይ ደግሞ ቤተሰቦች ባለበት አገር ላይ እንደዚህ አይነት ሽልማት መቀበል በቤተሰቦች በዘመዶች ፊት እንደዚህ አይነት ሽልማቶችን መቀበል ኩራትን ይጭራልና በተለይ ለአገሬው ሰውም ኩራት ነውና እንኳን ደስ ያለ ለማለት እንፈልጋለን። ምክንያቱም ብዙ ጊዜ እንደዚህ አይነት ሽልማቶች አልተለመዱም። ጥቂት ሰዎች የሚያገኟቸው ሽልማቶች ናቸው። እንግዲህ እንደ ትልቅ ነገር ነው እኔም ማየው፣ ዝቅ አድርጌ አላየውም። ያው የገንዘብ ሽልማቱም ትንሽ ቢሆንም ነገር ግን እውቅናው ይበልጣል ማለት ነው። ጥሩ ስራ ነው የሰራችሁት ለማለት እፈልጋለሁ። ከኢንተርቴንመንቱ በበለጠ እንግዲህ ይሄ ትንሽ ኩራትን የሚጭር ይመስለኛል በቤተሰብ ዘንድ። እንግዲህ ለቤተሰብም ኩራት በመሆን እንኳን ደስ ያለ ለማለት እንፈልጋለን። ቤተሰቦቼም ሀሳብና አስተያየታችሁን ግለጹለት ማለት ነው። በአጠቃላይ ያለው ነገር ይሄ ነው ቤተሰቦች፣ ይህንን ልንገራችሁ ብዬ ነው። እንግዲህ እግር ለእግር እየተከታተልን ያለውን ነገር እናሳውቃችኋለን። ያው ከኮንቴንታችን ጋር ባይገናኝም ነገር ግን ማወቅ ስላለባችሁ ነው። ምክንያቱም የነሱ ደስታ ያስደስታቸዋል ብዬ ስላሰብኩኝ ነው። በአጠቃላይ ቤተሰቦች እንግዲህ አብርሃም ትዳሩ ላይም እንደዚህ ጎበዝ ቢሆን ጥሩ ነበረ። ምክንያቱም እኛ ራሳችን ሪኮግናይዝ እናደርገው ነበረ። ነገር ግን ትዳሩ ላይ ያው ዜሮ ነው። ትዳር ላይ ፎከስ አድርግ ነው የምንለው። ከስራ ይልቅ እንግዲህ ትዳርን ለማቃናት ሞክር፣ ያን ጊዜ እኛ ራሳችንን እንሸልማለን
100,000 አይደለም 1 ሚሊዮን አድርገን እንሰጣለን ነው የምንለው። እንግዲህ ቤተሰቦች ከዚህ ጋር በተያያዘ ትናንትና አድርሻችሁ ነበረ። የፍርድ ቤቱ ክስ እንደተነሳ ነግሬያችሁ ነበረ። ትናንትና እነሱም በለቀቁት ቪዲዮ ይሄ ነገር የተመለሰላችሁ መሰለኝ። እንግዲህ የሚያስተውል ሰው ያስተውለዋል። ምን ለማድረግ እየሞከሩ እንደሆነ ታውቃላችሁ። አሁን ላይ እንግዲህ አብርሃም እየጠየቃት ያለው ፍቺውን ከወለድሽ በኋላ እንቀጥለው፣ የፍቺውን ፕሮሰስ ከወለድሽ በኋላ እንቀጥለው፣ እስከዛ ግን እንዲራዘም አስደርጊው እያለ ነው። እንግዲህ ትረዱታላችሁ ብዬ አስባለሁ። ለማንኛውም ግን ቤተሰቦች የተረጋገጠ መረጃ ነው እኔ የምሰጣችሁ፣ ከቅርባቸው ካለ ሰው ነው መረጃውን የማገኘው ማለት ነው። ይህንንም እነሱም ያውቁታል ደግሞም ይፈልጉታል ማለት ነው። ቀድሜ እንድናገር ለዛ ነው ቀድሜ ብዙ ጊዜ የምነግራችሁ፣ ምክንያቱም ለእነሱም ግብዓት ስለሆነ እነሱም ይፈልጉታል ማለት ነው። እንደዚህ አይነት መረጃዎች ቀድሞ እንዲነገሩ ማለት ነው። መረጃዎችን ቀድመን ስንናገር ደግሞ ከቪዲዮ ጋር ሊጋጩ ይችላሉ። ምክንያቱም ቪዲዮዎች ዘግይተውም ወይም ቀድሞውም ሊለቀቁ ስለሚችሉ ማለት ነው። ያው እንግዲህ ነግሬያቸዋለሁ ደጋግሜ ቪዲዮዎች ቀን በቀን አይቀረጹም። በቀን ውስጥ 8-9 ቪዲዮ ሊቀረጽ ይችላል። በአንድ ቀን እንደዛ ተቀርጾ ነው የሚገቡት ማለት ነው። ምክንያቱም አንዴ ነው የሚቀረጸው ቪዲዮ። በእንደዚህ አይነት መልኩ ስለሚሄዱ ነው ያለው ነገር። ግን አሁን ላይ ምንም አይነት ክስ የለም ማለት ነው በሩታና በአብርሃም መካከል። ይህን 100% ላረጋግጥላችሁ እችላለሁ ማለት ነው። በእኔ ተማመኑ። በሌላ በኩል ቤተሰቦች ሄርሜላን ይመለከታል። እንግዲህ ትናንትናም ነግሬያችኋለሁ። ሄርሜላ አብርሃምን ልታስረው ጥቂት ጊዜያት ነው የቀሩት። በጣም መጥፎ መረጃ እየላከች ነው ሩታ ጋር ማለት ነው። ከባድ መረጃዎች እየላከች ነው። በጣም የሚያስጠሉ መረጃዎች እየላከች ነው ማለት ነው። ይህን ነገር አጠናክሬ የማቀርብላችሁ ይሆናል። ስክሪንሹቱ ከደረሰኝ የማቀርብላችሁ ይሆናል። ካልሆነ ግን እንደዚሁ ነግራችኋለሁ ለመረጃ ያክል። ነገ ከነገ ወዲያ እንግዲህ የምመለስበት ይሆናል። እንግዲህ ነገሮች ከተሳኩልኝ ማለት ነው። ካለበለዚያ ግን ያው የእነሱን ቪዲዮ የምጠብቅ ይሆናል ማለት ነው። ነገር ግን አሁን ላይ ሄርሜላ ለሩታ እንግዲህ መልእክቶችን፣ ሜሴጆችን፣ የተለያዩ ፎቶዎችን እየላከች ትገኛለች። እንግዲህ በጣም ያልሆነ አጠራጣሪ ነገር ውስጥ እየከተተን ነው። በተለይ ሄርሜላ ፍላጎቷ የአብርሃምና የሩታ ግንኙነት ሙሉ በሙሉ እንዲበጠስ ነው። በቃ ፍቺውን ሙሉ በሙሉ በጥሶ እንዲሄድ ነው ማለት ነው። ከዛ በኋላ እንግዲህ ያለውን ነገር ታውቁታላችሁ። በቃ በራሷ ለመጠቅለል ነው ማለት ነው። አብርሃምን የራሷ ለማድረግ የሚደረግ በቃ ፍጭ ነው ማለት ይቻላል። ቤተሰቦች እንግዲህ በሩታም በኩል ካያችሁ ለአብርሃም እንግዲህ አሁን ላይ አመለካከቷ እየተቀየረ ይገኛል። አሪፍ እየሆነ ይገኛል። ይህም እንግዲህ ከሄርሜላ ጋር በተያያዘ ነው ማለት ነው። ቤተሰቦች እንግዲህ አጠቃላይ ያለውን ነገር አጠናክሬ የማቀርብላችሁ ይሆናል። ነገር ግን አብርሃም አሁን ላይ በቃ ከሩታ ጋር መመለስ ይፈልጋል፣ ነገሮችን ማስተካከል ይፈልጋል። እንደዚህ አይነት ፍላጎት ነው ያለው። እንግዲህ ያሉኝ መረጃዎች እነዚህ ናቸው። አብርሃም እንኳን ደስ ያለ፣ እንኳን ሪኮግናይዝ ሆንክ ማለት እንፈልጋለን። እንግዲህ አብርሃም ሽልማት ተቀብሏል ማለት ነው። ይህን ልንገራችሁ ብዬ ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ ቤተሰቦች። ሰላም ሁኑልኝ።